ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን አምሽታችኋል? ለዕለቱ ይሆናሉ ብለን የመረጥናቸው መረጃዎች ይዘን መጥተናል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከፕሪቶሪያው የግጭት ማቆም ስምምነት ጋር በተገናኘ አሳሳቢ የሆነ ጥሪ አቅርበዋል። ይህን በተመለከተ አንድ ዜና ይኖረናል። በምስራቅ ጎጃም ዞን አማራ ክልል የፋኖ ታጣቂዎች ያደረሱት ጥቃት አለ። ይሄ ጥቃት ምን አይነት ጉዳት አስከተለ፣ ምንስ ሁኔታ ፈጠረ የሚለውንም ለእናንተ እናቀርባለን። ሌላም አንድ መረጃ አለን። አብራችሁ እንድትቆዩ በክብር እየጋበዝን የዩቲዩብ ቻናላችንን ሰብስክራይብ እና ላይክ በማድረግ የደወል ምልክቱ እንድትጫኑ በክብር እንጋብዛችኋለን። ወደ ቀዳሚው ዜና ስናልፍ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የአፍሪካ ህብረት የፕሪቶሪያው የግጭት ማቆም ስምምነት ተከታታይ ከፍተኛ ቡድን በፍጥነት በፕሪቶሪያው የግጭት ማቆም ስምምነት አፈጻጸም ላይ እንዲወያይ መጠየቃቸው ተዘግቧል። የትግራይ ቴሌቪዥን ዘገባ እንደሚያመለክተው ዶክተር ደብረጽዮን የአፍሪካ ህብረት የፕሪቶሪያው የግጭት ማቆም ስምምነት ተከታታይ አረጋጋጭ እና ተቆጣጣሪ ኮሚቴ ከፍተኛ ኃላፊ ሆኖ በአዲስ መልኩ የተሾሙት ኃላፊ በመጡበት ወቅት ይህንን ጉዳይ አብራርተውታል። እኚሁ ከፍተኛ ኃላፊ ሜጀር ጀነራል ሳማድ አላዴ አሶዴ ሲባሉ በትናንትናው ዕለት መቀለ መጥተው ነበር። መቀለ በመጡበት ወቅት ከዶክተር ደብረጽዮን ጋር ውይይት ያደረጉ ሲሆን ህወሓትና መንግስት በግጭት ማቆም ስምምነቱ መሰረት እስካሁን የፖለቲካ ውይይት እንዳልተጀመሩም ተገልጿል። የፓርቲው ህጋዊ እውቅና እንዳልተመለሰለት ዶክተር ደብረጽዮን በዚህ ውይይት ላይ መግለጻቸው የትግራይ ቴሌቪዥን ዘገባ ያመለክታል። አፍሪካ ህብረት ጄኔራል ሳማድን የሾመው የስራ ጊዜያቸውን ባጠናቀቁት ጄኔራል እስጢፋኖስ ራዲናን ምትክ መሆኑንም ለማወቅ ተችሏል። ህወሓት ከኮሚቴው ጋር በትብብር እንደሚሰራ ያረጋገጡት ዶክተር ደብረጽዮን ኮሚቴው መሬት ላይ ያለውን ተጨባጭ ሁኔታ በግልጽ በመለየት ሪፖርት እንዲያቀርብ ጠይቀዋል ነው የተባለው። ከቀናት በፊት የህወሓት ማዕከላዊ ኮሚቴ ባወጣው መግለጫ አዲስ የተሾሙትን ሌተናል ጀነራል ታደሰ ወረደ ማለትም የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ድጋፍ እንደሚሰጣቸውና በእርሳቸው መመረጥም የእርሱ ተሳትፎ እንደነበረበት አመልክቷል። በዚህ ዘለግ ባለ መግለጫው ላይ ደጋፊዎቹ የሌተናል ጀነራል ታደሰ ወረደን አስተዳደር እንዲደግፉ ጥሪ ማቅረቡም አብሮ የሚታወስ ነው። በአማራ ክልል ምስራቅ ጎጃም ዞን ቢቡኝ ወረዳ ድጓ ጽዮን ከተማ እሁድ ዕለት የፋኖ ታጣቂዎች ባደረሱት ጥቃት በርካታ የመንግስት የጸጥታ ኃይሎች እንደተገደሉ ተነግሯል። የዋዜማ ዘገባ እንዳመለከተው በርካታ ታጣቂዎች በዕለቱ ጠዋት ላይ በ5 አቅጣጫዎች ወደ ከተማዋ እንደገቡ ተገልጿል። የዋዜማ ምንጮች አያይዘው እንዳመለከቱት የመንግስት የጸጥታ ኃይሎች በሚገኙባቸው ካምፖችና ምሽጎች ላይ ጥቃት እንደፈጸሙ ነው የተናገሩት። ከፋኖ ታጣቂዎች 2 ታጣቂዎች መሞታቸውን እንደተረዱና ታጣቂዎቹ የገደሏቸውን የአካባቢው ተወላጅ ሚሊሻዎች በቤተ ክርስቲያናት እንዳይቀበሩ ጫና ሲያደርጉ ነበር ነው የተባለው። ጥቃቱን ተከትሎ የመከላከያ ሰራዊት ለጥቃቱ አጸፋ በሚመስል መልኩ መንገድ ላይ ንጹሐን ነዋሪዎች መገደላቸውን ዋዜማ ደርሶኛል ባለው መረጃ ላይ ተመልክቷል። ከጥቃቱ በኋላ ወደ አጎራባች ከተሞችና ወደ ባህር ዳር የሚደረግ ትራንስፖርትና የትምህርትና የንግድ እንቅስቃሴዎች መቋረጣቸውንም እንዲሁ በዘገባው ላይ ተጠቅሷል። የትግራይ ክልል ከፍተኛ ፍርድ ቤት የመምህራን የ17 ወራት ውዝፍ ደሞዝ እንዲከፈል ወሰነ። በትግራይ መምህራን ማህበር ጠበቆች የቀረበውና በጦርነቱ ጊዜ ያልተከፈለ የ17 ወራት የመምህራን ደሞዝ ሲመለከት የቆየው ከፍተኛ ፍርድ ቤቱ ዛሬ ሚያዝያ 17 ቀን 2017 ዓ.ም ባስቻለው ችሎት ውሳኔውን መስጠቱን ተዘግቧል። እንደ ትግራይ ቴሌቪዥን ዘገባ ከሆነ ተከሳሾቹ የትግራይ ትምህርት ቢሮ፣ የፋይናንስ ቢሮ፣ የትግራይ ጊዜያዊ አስተዳደር እንዲሁም የገንዘብ ወይም የፋይናንስ ሚኒስቴር ሲሆኑ ጉዳያቸው በሌሉበት ሲታይ ቆይቷል። ፍርድ ቤቱ የቀረበለት ክስ መርምሮ የመምህራኑ የ17 ወራት ውዝፍ ደሞዝ እንዲከፈል ወስኖ ፋይሉ ወደ መዝገብ ቤት ተመልሷል። የፍርድ ቤቱ ውሳኔ እንደሚቀበሉትና እንዳረካቸው የተናገሩት አስተያየት ሰጪ መምህራን ውሳኔው ቶሎ በመተግበር በከፋ ሁኔታ ለሚገኙ መምህራን መታደግ እንደሚገባ ነው የተናገሩት። ተከሳሾቹ ውሳኔውን በማስመልከት እስካሁን ያሉት ነገር የለም። መምህራንን ያካተተ የ17 ወራት ያልተከፈለ የመንግስት ሰራተኞች ውዝፍ ደሞዝ የመክፈል ጥያቄ ከፕሪቶሪያ የሰላም ስምምነት ማግስት ጀምሮ ሲነሳ እንደከረመ ይታወሳል። በቀድሞ ፕሬዚዳንት አቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር ጉዳዩ በፍርድ ቤት እንዳይታይ የሚከለክል መመሪያ እስከ ማውጣት እንደደረሰ በዚህ ዘገባ ላይ ተጠቅሷል። ክቡራት አድማጮቻችንና ተመልካቾቻችን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት ጋብዘናችኋል። መልካም ጊዜ፣ መልካም ቆይታ።